አዳም ዘር ጀምሮ ተንኮልን እየተለማመደ ነው የኖረው የተባለው ኮሜዲያን እሸቱ ላይ የተከፈተው ጉዳይ አሁንም በጣም መነጋገሪያ ሆኗል። የተለያዩ ከባባድ ሀሳቦች እየተሰጡበት ይገኛሉ። ቲክቶከሯ ባምቢ ልትታሰር ትችላለች የሚባለው መረጃ ወጥቷል። እንዲሁም አዶናይ ውሸቱ ተጋልጠዋል። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምንቆያችሁ ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮዎችን እንመለከታለን። በተለይ መነጋገሪያ የነበሩ ጉዳዮች ላይ ሀሳብ አስተያየቶቻችንን እየተቀባበልን አብረን ቆይታ እናደርጋለን። መነጋገሪያ ጉዳዮች አሉ፣ እናንተም ሀሳቦቻችሁን ትሰጡበታላችሁ። እኔም ከዚህ በቀጥታ ሀሳቤን የሰጠው በተለይ መነጋገሪያ የሆነው የኮሜዲያን እሸቱ ጉዳይ አሁን ቪዲዮውን አጥለቅልቆታል ማለት ይቻላል። ምንድነው በቦታው ስንደርስ እንመለከታለን። ሀሳባችሁ እናንተም ገለልተኛ ሆናችሁ ትሰጣላችሁ። ቪዲዮ ላይክ በማድረግ ጀምሩ። እንደሁል ጊዜውም ለዚህ ቻናልም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። ከቪዲዮ መጨረሻ ድረስ የትም እንዳት። እሺ በልብስ ሰው አይገመትም። አንተ ደግሞ ከዚህ ጃኬት ውጭ ሌላ ጃኬት የለህም? ንቅሳት ምንድነው? አንቺ ያምሻል እንዴ? ሰውን በሚለብሰው ነገር አትች። አንቺ ምን ሆነሽ ነው? ስንት ቤተሰቦቼን ማስተዳደር ምናምን ሰው ነኝ። ለልብስ ግድ ስለሌለኝ ነው እንጂ ማለት ነው። ቡቲክ መክፈት አያቅተኝም። ማሰባችን ምን አይዞ ለቀልም ይሁን እንደዚህ እንዳትናገሪ ሰው ሌላ አደራሽ ስለምቀርብሽ ነው። ደግሞ ምን አይተሽ ነው? ብቻ 45 ቀን ነው ለብሼ የመጣሁት አንቺ ጋር እንትን ታያለሽ። 45 ቀን አረጂ ሰው ማረላችን አጀ የሚሰራበት ነው። ምርጥ ፊልም ነው። ተጋበዙልኝ። እኔና መቼም ቢሆን በዘሪም በምን ማንጣለው ማን ነው? እኔ ላንቺ አስፈልግሻለሁ። ትርጉም ነው። እኔ ላንቺ አስፈልግሻለሁ። ከቶ ልክሽን እኮ አንቺ ብቻ ነሽ የምታውቂው። እኔ ከአንቺው ጋር ነኝ ጊዜ በቀንም በማታም በሌሊትም ከአንቺው ጋር ነኝ። አንተ ከዚህ ምድሬ እኮ በቃ መሰረታዊ ነገር ነው። ታስፈልገኛለሁ። መስፈናችን አይቆምም፣ እኛ እንቀጥላለን አላሉም? እነማን ናቸው አላት። አንቺ እኮ ዋይፋይ ነሽ፣ ስትርቂ ሲግናል ይቀንስብኛል። ልብ እኮ እንደ ባንክ ነው። ትርጉም አክሲዮን ቢኖረኝ ውስጡ አስገባ ነበረ አለችው። ምንድን ነው አንተ እዚህ ሰው ለፍቅር መስዋዕት ትከፍላለህ፣ አንተ ለለውዝ መስዋዕት ትከፍላለህ። አቤት ባለፈው አዶናይ የቲክቶክ አካዳሚ የሚባለውን ላውንች አድርጎ ነበረ። በተለያየ ጊዜ አዶናይ እንግዲህ የተለያዩ ነገሮችን ሲያደርግ በቪዲዮ እንመለከታለን። ነገር ግን አሁን በጣም ትችት እየቀረበበት ነው። የሆነ ነገር ተጋልጠዋል። እውነት የሚመስል ነገር አለው፣ ግን እውነት ነው ለማለት ግን ያስቸግራል። አዶናይ ጀምሮ ያለ ግብ ያላደረሳቸው ጉዳዮች አንደኛው ሰግጥ ፈምስ፣ ኦኬ፣ ሁለተኛው ሰግጥ ዙር ቱር አዶናይ ቱር፣ ዘፋኝነት፣ አክተርነት፣ ሲድሮ አፕ፣ አሁን ደግሞ አዶናይ ዶድራንት፣ አሁን አዶናይ ፋውንዴሽን፣ አሁን ደግሞ አዶናይ ቲክቶክ አካዳሚ ሊጀመር ነው። ይሄም አንድ ሰሞን ያስጮኸውና ዞር ይላል። ቢኮዝ ምንድነው ልንገራችሁ ችግሩ የሚያስጀምረው ቡክስቶርም ጀምሮ ነበር። አስጀምሮ ለምን መሰላችሁ? ድግስ ምናምን በስፖንሰር ስለሆነ ነፃ ነው የሚያገኙት እነዚህ ቲክቶከሮች። ታውቂያለሽ፣ ዲኮር ድግስ ምናምን ነፃ ነው በስፖንሰርሺፕ ስለሆነ ማለት ነው። ስለዚህ ይጀምራል አይጨርስም። ትዝ ይለኛል
ረድቶኛል ስፖርት ማሰራለው ሲል ነበረ እንደም ረድቶኛል አንደኛው ስፖርቱ ባይዘው አዱዬ እኔ ረድቶኛል ጧት እንደዚህ አንገቴን አዝሞታል ቴንኪዩ አቤት ጌታ እዚህ አንገታችሁ ደብል ቺን ምናምን እዚህ ስር ምናምን ያለው ስሩ ያለው ይሰራል ሰርች ማርጌ አመሳከርኩና ይሰራል 10 ይጧል ከሁሉም ከጀመራቸው ነገሮች ስፖርት ቢሰራ ይሄ ያዋጣል ብዬ ጎበዝ እንትንም ደግሞ ያስተማረው እሱን ራሱ በሄድበት አሪፍ ነው አነቃቂ ንግግሮች ራሱ መነቃቃ ሞቲቬሽናል ያለባቸው ወንዶች እሱና ማን ይሄ መሄደው ላይፍ ኦፍ አቤል ሄደው ተሰርተዋል ሶኖቤሎ ሄደው ጡታቸውን አስወጥተዋል 10 $10,000 ከፍለው ስለዚህ ጡታችሁ ተንዘልዝሎ የተቸገራችሁ ወንዶች አዶናይ ሃቭ ሶሉሽን በእውነት እሱን አስተካክሏል ሆርሞን ኢምባላንስ ነበረብኝ ጡት ነበረኝ ከዛን አስተካከልኩት አለ ያው ሶኖቤሎ ሄደው $10,000 ከፍለው ቪዲዮ አለ 10,000 ሩም የምትይዙት ምን ሲያምራችሁ ነው? ብቻችሁን ለመሆን ወይስ ለማጥናት? አጣርቻ ሰማዎች ማን ሩም የምትይዙት ምን ሲያምራችሁ ነው? ሰላም ነው አለን ስራ መጀመር ፈልገን ነበር ስራ ልንጀምር ነበር ምንድነው ማያላችሁ በምረጋ ነው የማረግ ተመራቂዎች እስቲ ተመራረጉና እስቲ ሊያችሁ ተመራረጉ እሱ ይልመርቅ አንተ ነህ እሺ ቀደም በደንብ እንዲህ ያሳምነው እሺ አንተ ጎበዝ ነህ አንተ ትቀራለህ አንተስ እስቲ አንተ ነህ አሪፍ ትሰራላችሁ በቃ ወደ ስራ በቃ ቴንክ ዩ አለክ እሺ እናኮራለን በስራችን እሺ መረጉት አንተ አበላኝ ነገራችን ላይ እቺ ነገር ከሰሞኑ የሆነ ዜና ሰምቼ ነበርና የግንበኛ ስራ የምትሰሩ ሰዎች የትምህርት ደረጃ ከሌላችሁ ወይ ደግሞ ማስረጃ ከሌላችሁ ስራ አትሰሩም የሚባል ዜና ውሸት ይሁን እውነት እንዴት እንደምናምነው ራሱ ግራ ገብቶኛልና እሷን ምክንያት አድርጋ የተሰራች ቀልድ ይመስለኛል። ሌላኛው ጉዳይ ብሩክታዊት ሽመልስ ዳግም በሰይፉ ቤት ስትከሰት ተዋናይት ብሩክታዊት ከቤተሰቦቿ ጋር ተጣልታ ከሐዋሳ አዲስ አበባ ስትመጣ በ15 ዓመቷ በዛ ሰዓት ወደ ቤቷ በመውሰድ እንደ ልጇ ለ7 ቀን ተንከባክባ ከዛ በኋላ ከቤተሰቦቿ ጋር ያገናኘቻት እናት እንግዲህ በመጨረሻም ተገኝታ እንደምታዩት ሰይፉ ሾው ላይ እያወሩ ይገኛሉ። ፕሮግራሙ በእውነት እጅግ ደስ የሚል ነው። ይህ ፕሮግራም ሊያመልጣቸው አይገባም። በዚህ ሳምንት ደግሞ በሰይፉ ከባለፈው ሳምንት የቀጠለ የነ ብሩክታዊትን ከ12 ዓመት በፊት የረዳቻትን ሴትዮ አገናኝቷቸዋል ማለት ነውና በቃ መጀመሪያ ላይ ተጨንቄ በቃ የተሳሳተ ሰው የመጣ መስሎኝ በተለይ የሆነ ሰፈሩን ብሩክታዊት የተናገረችው ሰፈርና ሴትዮዋ ማለት የሚኖርበት ሰፈር የተለያየ በቃ የተለየ ሌላ ሰው በጣ ስቲሊሽ አሬቻ አይደለችም ማለት በቃ ብዬ ጫንቆይ ማለት ነው። ከዛ ግን ነው one of the most beautiful በቃ የሚያምር ኤፒሶድ በቃ እውነት ለመናገር ማለት ነው። ከዛ ምን አሰብኩ መሰራችሁ ቲክቶክ ላይ ይሄ ሰው ለመርዳት እኮ ሰው መሆን ብቁ ነው በቂ ነው የሚለው አለ እሱ ሰውዬን ያገኘነው ኦኬ በአካል በቃ እሷ ናት ለካ ቲክቶክ ላይ ያሉ ድራማ ቢሰሩት እውነታቸው ምን አለች ኢትዮጵያዊ ሰው ለመርዳት እኮ ኢትዮጵያዊነት በቂ ነው ኖ አንቺ ጥሩ ሰው ስለሆንሽ ተረዳሻለሽ ልጅ ማለት ነው እውነት ለመናገር ማለት ነው። ከኤፒሶዱ 3 ነገር ብናይ አሁን ለምሳሌ የሴትዮዋን ጥሩነት መጀመሪያ እናያለን በጣም የሚገርመው። ከዛ የብሩክታዊትን ደግሞ ውለት አስተዋሽነት የረዳትን በክፉ ጊዜ አብሯት የነበረን ሰው አለመርሳቷ በጣም ደስ የሚል ነው። ከዛ እቺኛዋ ህፃኗ ደግሞ ያኔ 4 ዓመቷ የነበረችው አሁን 16 ዓመት ሆኗታልና ቁር ልትል አደገችው ቆንጆ ምናምን ሲሏት ቁር ሰይፉ ቁር ልትለው ሰይፉን ቁር አይቻልም
ሌላኛው በጣም መነጋገሪያ ጉዳይ ኮሜዲያን እሸቱ እንግዲህ በገዳም ዙሪያ የሰራውን ቪዲዮ ወደ ሚዲያ ከመጣ በኋላ አባቶች በተለያዩ ጊዜ እየወቀሱት ይገኛሉ። እየተለሳለሰ አፉን እያሳመረ እንደዚህ እያደረገ ነው እያሉ ይገኛሉ። ትክክለኛው እውነታ እሱ ጋር ያለውን ነገር ከዚህ ቀደም በሚዲያ ይቅርታ ጠይቆ ነበረ። በአካል ግን በቦታው ተገኝቶ ዳግም አባቶችን ይቅርታ መጠየቅም ሆነ ሌላ ቪዲዮ ለመስራት አልሞከረም፣ አልተመለከትንም። እዛ ጋር ተያይዞ ተንኮልን ከአዳም ዘር ጀምሮ የተለማመደ ነው። በጣም ነገረኛ ነው። ለቢዝነስ ይጠቀማል። ቤተክርስቲያንን የተለያየ ቋንቋ በመጠቀም ኮሜዲያን እሸቱን ኩምሽሽ እያደረጉ ያሉ ሰዎች አሉ ሚዲያ ላይ። አንዳንድ ሰዎች ደግሞ በቃ ይሄን ነገር መዳረሻው እዚህ ነው ተብሎ መቆም አለበት የሚሉ ሰዎች አሉ። እናንተ ከምን ጋር ናችሁ? መፍትሄው ነገር ነው። መፍትሄው ምን እናድርግ? አሁን እኮ ግራ ገባን እኮ ጎበዝ፣ እንደው ግራ ገባን እኮ። ኧረ እሸቱ እንደው እግዚአብሔር በምስጥር የሰራኸውን በጋር ሊያወጣና ስራው ቀዝቅዟል ልጄ ጥሩ ነው ለቤቴ ይሰራል ይፈምስ ብሎ ነው። እኔ አሁን አልገባኝ። ኧረ ተው አባቶቼ ግን ተው እንደው ግድ የለዎትም፣ ግድ የላችሁም፣ ኧረ ግድ የላችሁም። እኔ አንዳንዴ ሳስበው ግን እንደው እናቴ ትሙት ግን ከዛ ቪዲዮ ላይ ማለት ነው እኔ አሁን እሸቱ የመጀመሪያው ቪዲዮ እኔ ስቲል የመጀመሪያው ቪዲዮ ላይ እናቶች የነበራቸው ቲትናና አሁን አባቶች የሚያሳዩትን ፐርሰናሊቲ ማን ነው እውነት ትክክለኛ እንደው ገዳማውያን የሚባሉት እንደው ኮሜንት ላይ ፈልጋል። እንደው በገብርኤል ይዣቸዋል፣ እንደው በዛሬዋ ድንግል፣ እንደው በመድኃኒዓለም እስቲ ንገሩኝማ። እንደው እውነት ማን ነው ትክክለኛ የገዳማውያን ፐርሰናሊቲ የነበረው ያለው? እሸቱ አፈቀላጤ ያላችሁ እናንተ የዳብሎስ ቀላጤ ናችሁ። ዳብሎስ የሚጋልባችሁ ናችሁ። ካባውን አውልቁት። ኧረ ተይ ያንን ብጫውን ኮፍያ አውርዱት። ኧረ ተይ ለእናንተ አይገባም፣ እውነት አይገባም። ሰአልነነ ቅድስት ሎቱ ስባት ወይኔ እኔ ምንም አማርኛ የለኝም። እኔ እንደውኛ እንዲህ አርገን እንዲህ ሆነን እንዲህ ተጨማልቀን እንዲህ ገምተን እናንተን እንተቻችሁ። እንደው እናንተ ግን የመጨረሻ ዘመን ላይ ነን። እስቲ ንገሩ። በቃ አልቋል። የተሰናበትነው ነው ይሄን አለ ፈራው እግዚኦ። እሸቱ ስጋ የለበሰ በ9 ወር ተወልዶ አድጎ በደቂቃ ሰብስቦ ካሳመናችሁ ከአዳም ጀምሮ ያለው በማሳት እጅግ በጣም ኤክስፒሪየንስ ያለው ምንም ከምን ነው ግን የምታገናኘው? ጭቃውን ከቅቤው ገለባውን ከፍሬው እያቀላቀል ሰሮችን አታጣሚ። ምናገርሹ ነገር እንደው ነገሩን ለማጣመምና የገዳምን ህይወት ለማቃለል ነው። እባክሽ ባገኘሽው አጋጣሚ የራስሽን አጀንዳ ለመጫናት ሞክሪ። አዳም ጀምሮ የሚያስተውን ሰይጣንን ቀን ከሌሊት ሲታገሉ ዓለምን ጥለው በረሃ የገቡ እዚህን ቅዱሳን አባቶች እንዲህ ሰነፍ አርገሽ መሳልሽ ተገቢ አይደለም። አባቶች እሸቱን ያመኑት እንደ ተጽዕኖ ፈጣሪ እንጂ እንደ መንፈሳዊ መሪ እኮ አይደለም። ሰይጣንን ግን መጀመሪያውንም ወደ ገዳም ወደ በረሃ ሲገቡ ገና ዓለምን ሲጥሉ ነው ሰይጣንን መዋጋት የጀመሩት። ስራቸው እኮ በጾም በጸሎት ሰይጣንን መዋጋት ነው። አሁን ባለው ዝግብ ላይ ተንተረሰሽ ያነጻጸርሽው ንጽጽር ትክክል አይደለም፣ አይገናኝም። ለነገሩ አልፈርድብሽም። እና ሌሎች መሰሎችሽ እንዲህ መሳለቂያ ያደረጋቸዋቸው አባቶቻችን የገዳማቸውን ክብርና ስርዓት ይዘው በጸሎትና በዝምታ ከመቀመጥ ይልቅ አጀንዳቸውን ይዘው ወደ ሶሻል ሚዲያ መምጣታቸው ነው። እነዚህ አባቶች በሶሻል ሚዲያ ላይ ባይወጡ ኖሮ ያንቺ መሳለቂያ አይሆኑም ነበር። መጽሐፈ መለኮሳት ማር ይስሐቅና ፊልክስዩስ ላይ መለኮሳት ከአደባባይ ክርክርና ዓለማዊ ጩኸት እንዲቆጠቡ ጥብቅ ያዛል። እዚህ አባቶቼ በረከታችሁ ይደርብኝና ሚዲያ የዓለም አደባባይ ነው። ዓለም ደግሞ መለኮሳት እንዲከራከሩባት ሳይሆን እንዲጸልዩላት የምትፈልግ ስፍራ እንደመሆኗ መጠን ምንጊዜም የውስጥ መዋቅር ያማከረ በጎ አድራጎት አለመግባባትን መፍጠሩ አይቀርም ነውና ዋልድባ ገዳም በመምኔቱ ቢመራ መለኮሳት ቅሬታ ሲኖራቸው ጉዳዩን በጸሎት ውስጥ አግባብ መፈታት ሲችል ሆነም ደግሞ ስርዓቱን ጠብቆ ወደ ሀገረ ስብከት አለያም ደግሞ ወደ ቅዱስ ሲኖዶስ መውሰድ ሲቻል በማህበራዊ ሚዲያ ላይ ወጥቶ ማገዝ የገዳማትን ክብር ሕግ የሚጥስ ነው። ይህንን ጉዳይ ዩቲዩብ ሚዲያዎች ፈጽሞ አይፈቱትም፣ ይሸቅሉበታል እንጂ። ስለዚህ ጉዳዩን በቤተክርስቲያን ማቅር ውስጥ መፍታት ይሻላል። ከመጽሐፈ መነኮሳትም ሕግ አንጻር ይህ አካሄድ ክፍተት ይፈጥራል። በዚህ ልክ ከእሸቱ ጋር ሰጣ
አገባ መግባቱ ተገቢ ነው አልልም። ተጠፋም አላልኩም፣ ጥፍቷል። ጥፋቱም ደግሞ እንዲሁ በአደባባይ ላይ ይቅርታ ጠይቋል። ከይቅርታ በላይ መቼም ምንም የለም አይደል? ቅርበሉት። ወንድሜ እሸቱ ደግሞ ዩቲዩብ ቻናልህ ላይ ይቅርታ ከመጠየቅ ባለፈ የቤተ ክርስቲያን አባቶችን ይዘህ ዋልድባ ገዳም ድረስ በመሄድ አባቶች እግር ስር ወድቀህ ይቅርታ መጠየቅ አለብህ። ሌላው መልእክቴ ኦርቶዶክሳዊ ነን ለምትሉ ግን የቤተ ክርስቲያንን ቁስል መሸቀያ ያደረጋችሁ ዩቲዩብ ቻናል ባለቤቶች የአባቶቻችንን ንዴትና ስሜታዊ የሆኑ ቃላቶችን ካሜራችሁ ላይ ይዛችሁ ሮጣችሁ ለዓለም ከማስተላለፍ ይልቅ ወደሚመለከተው ጉዳዩን ይዛችሁ ብትሄዱ ምን አለበት? አባቶችን ቁጣና ንዴት እንዲሁም ሁኔታ ለቪው ለመጠቀም ዩቲዩብ ቼክ መቀበያ ማድረግ አልነበረባችሁ። እናንተ ይሄንን በማድረጋችሁ ቤተክርስቲያናችንን ለሌሎች መሳለቂያ አባቶችንም በትዝብት ውስጥ የሚወድቁ እንዲሆኑ እያደረጋችሁ ነው። ሃይማኖትን መሸቀያ ማድረግ የእግዚአብሔርን ፍርድ ያመጣል እንጂ በረከት የለውም። ስለዚህ እኛ ማነን ጎበዝ? እኛ ማነን? በእውነት ለመናገር እኔ የመጽሐፈ መነኮሳት ጠቅሶ አባቶችን መልእክት ማስተላለፍ ለአባቶች ወቀሳ ማቅረብ ማለት ራሱ ለኔ እኔ እኮ በጣም ከነሱ የወረድኩ አይነት ሰው ነኝ። እነሱ እኮ ለመሞንከስ ምን ለማለት እዛ ለመድረስ ብዙ ነገር ያዩ ሰዎች ናቸው ብዬ አስባለሁ። እንግዲህ እንደኔ የኔ ሐሳብ ሃይማኖቱ ለማውራት ሳይሆን አሁን አንዳንድ ሰዎች በዚህ ጉዳይ ላይ የመነኮሳትን የሚወቅሱ አሉ፣ ኮሜዲያን እሸቱን የሚወቅሱ ሰዎች አሉ። አንዳንድ ሰዎች ደግሞ የኮሜዲያን እሸቱን ጥሩ ነገሮች ትቶ መጥፎ ነገሮቹን ብቻ ማጉላት ላይ ፎከስ የሚያደርጉ ሰዎች አሉ። ኮሜዲያን እሸቱ ስጋ ለባሽ ነው፣ አይሳሳትም ማለት አይቻልም። ተሳስቶ ሊሆን ይችላል። ነገር ግን ከስተቱ የበለጠ ጥሩ ነገሮችንም አድርጓል፣ መረሳት የለበትም ብዬ አስባለሁ። እስቲ እናንተ እንዴት ታዩታላችሁ? በአባቶች ሸቀለ፣ አባቶችን አዋረደ፣ አባቶችን እንደዚህ ያደረገ ምናምን እየተባለ ነው ኮሜዲያን እሸቱ። አባቶችም ደግሞ በኮሜዲያን እሸቱ ነገር በነገራችን ላይ ሚዲያ ላይ በሚዘዋወርበት ጊዜ ለሁለቱም ጥሩ አይደለም። በተደጋጋሚ ተናግሬያለሁ ይሄን ነገርና የሆነ ጫፍ ቢያገኝ በጣም 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 ደስ ይላል ብዬ አስባለሁ። ዘሬንም ንጹህ ኢትዮጵያዊ ነኝ ብለው የሆነ ክፉ ቀን ሲመጣ በመንጋ ተነስተው በመልክህ በዘርህና በሃይማኖት ሊያሸማቀቁ ከሚፈልጉ ማህበረሰቤን ጨፍልቀው ከሚሳደቡ ሰዎች ይልቅ የመጡበትን አክብሬ የተገኘሁበትን አክብረው በማስተዋል የሚኖሩ ሰዎች ይገዙኛል። ሰላማችሁ ይብዛ ሲል አስጌ ዴንደሾ ይህንን መልእክቱን በፌስቡክ ገጹ ላይ አጋርቷል። ከሰሞኑ ታዲያ በማህበራዊ ሚዲያ ላይ አስጌ ዴንደሾ በተለያዩ ጉዳዮች ላይ ስሙ ሲነሳም ከርሟል። ታዲያ ይህንንም መልእክት ብዙዎች እየተቀባበሉት ይገኛሉ። በዚህ ሰዓት ቴዲ አፍሮ እንደዚህ አይነት ድርጊት ማድረግ አልነበረበትም የሚሉ እንግዲህ ኮመንቶችን ለማየት ለመታዘብ ችያለሁ። በአሁኑ ሰዓትም በቴዲ አፍሮ ድርጊት ብዙ ኢትዮጵያውያኖች እንደተናደዱ ሀሳብ አስተያየት እየሰጡበት ነው የሚገኘው። እናንተስ ምን ትላላችሁ? የቴዲ አፍሮን ድርጊት እንዴት አያችሁት? ልክ ነው ወይስ ልክ አይደለም? በማለት እናንተን በቀጥታ እንድትነጋገሩበት ይህን ቪዲዮ ሰርቻለሁ። ቴዲ አፍሮ እንግዲህ በቀድሞ ማኔጀሩ አዲስ ገሰሰ ቀብር ስነ ስርዓት ላይ በስላሴ ካቴድራል ቅጥር ግቢ ውስጥ ከ7 በማያንሱ ቦዲጋርዶች ታጅቦ የእምነት ተቋም ውስጥ ተገኝቷል ማለት ነው። አብዛኛው ኢትዮጵያውያኖች ደግሞ ያስቆጣው ነገር አይደለም የግለሰብ ጠባቂ ይቅርና የህግ አካላት ራሱ በእንደዚህ አይነት መንገድ የእምነት ተቋም ውስጥ የቤተክርስቲያን ቅጥር ግቢ ውስጥ አይገኙም። ቴዲ አፍሮ እንደዚህ አይነቱንስ ነገር እንዴት ተዳፈረ በማለት ብዙዎች እየተቃወሙ እያወገዙ ነው የሚገኙት። ቴዲ አፍሮ ዳስጣል የሚለውን አልበሙን ከለቀቀ በኋላ ለመጀመሪያ ጊዜ ነው በምታዩት መልኩ ወደ ካሜራ ብቅ ብሎ እንደዚህ መነጋገሪያ የሆነው። እናንተስ ምን ትላላችሁ? ድርጊቱን ታወግዛላችሁ ወይስ ትክክል እንደዚህ ማድረግ ነበረበት ብላችሁ ታምናላችሁ? እስኪ ተነጋገሩበት። እርግጠኛ ነኝ ስለመቀረጹ ራሱ ምናልባት ቴዲ አፍሮ ላያውቅ ይችላል። እርግጠኛው የምነግራችሁ እዛ ቦታ ላይ የነበሩ ሰዎች የሚዲያ ሰዎች ናቸው ይህን ቪዲዮ ቀርጾ የለቀቁት። ከዛ ውጪ ለእኔ ምንም እኔ ችግር አለው ብዬ አላስብም፣ እውነት ለመናገር ስለመጠበቁ። ቆይ መጣ። የት ነው? ሽንት ቤት መጣ። እንዴ እኔም ለማንጠረፍ ነው የምትሄደው? ሽንት ቤት እኮ ነው። እንዴት ናፍቀኛለህ እኮ። በእናትህ ቁጭ በል። ሽንት ቤት ደርሶ እስኪመለስ መጣው። እርጌታ ይችላል። ሀኒ የዓለማችን ክፉ ሰው በሆነ ምን ይሰማሻል? አንተ ከኔ አስራቅ እንጂ እኔ ምንም ብትሆን ችግር የለብኝም። እርጌታ ይችላል። ባምቢ ሀበሻን እረፍ እያላችሁ ይህን ቪዲዮ ያስከስሳል እየተባለ እያደረጋችሁም አድርሱላት። ሰላም ደጉላው ነኝ። ሁላችሁም ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ብዙ ሰው እንድማርበት እንድታደርጉ በማክበር ጠይቃለሁ። እንግዲህ ባምቢ ሀበሻ ከአንድ ወንድ ጋር ቀደም ሲል ባያችሁት መንገድ የአንድን ሃይማኖት ስሜትና ሞራል የሚነካ ነገር እያደረጉ ይገኛሉ። ይሄ የጥፋት መንገድ የህግ ተጠያቂነት ሊያስከትል የሚችል ነገር ነው።
ምክንያቱም በሀገራችን የወንጀል ሕግ ግልጽ በሆነ ሁኔታ የአንድን ሃይማኖት ስሜትና ሞራል መንካት የወንጀል ተጠያቂነት እንደሚያስከትል ግልጽ በሆነ ሁኔታ ተደንግጎ ይገኛል። ታዲያ ባምቢ ሀበሻና አብሯት ያለው ሰው መርጌታ እያሉ የሚናገሩት የሚያደርጉት ነገር የአንድን ሃይማኖት ተከታዮችን ስሜትና ሞራል የሚጎዳ ነገር ነው ብዬ አምናለሁ። ምክንያቱም መርጌታ ማለት የየትኛው የእምነት ተቋም የአገልጋይ መጠሪያ እንደሆነ የታወቀ በመሆኑ ማለት ነው። ስለዚህ ከዚህ ተግባሯ ካልተቆጠበች የህግ ተጠያቂነት ሊከተላት እንደሚችል መታወቅ መቻል አለበት። ሰላም ፋሚ በፓፕ መንደራ እንዳተሰፍ እዛ ላይ ተገኝቷል ቤንዝል እዛ ላይ ተገኝቷል ቤንዝል ምድረ ባጃጅ ነጂ ሂድና ተሰለ ግን እኮ ግጥሙ ቤት አይመጣም ናንዱ እና ምን ይሆንልህ ምን ያማታሻል? እሺ እኔ ነገረመ አምባቻሪው ነው እኔ ነገረመ አምባቻሪው ነው ጋሪ እየነዳ ይላል ቤንዝል አዎ ጋሪ እየነዳ ይላል ቤንዝል ግን ይሄ ሙዚቃ ግን ናታን አይሆንም ነበር እኮ አቡዝም በል ማለት እኔ አልገባኝ። ሰዎች የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ሐሳብ አስተያየቶቻችሁን ኮሜንት ላይ አድርጉ። በጣም መነጋገሪያ ጉዳዮችን ተመልክተናል። በጨዋ መልኩ ሐሳቦቻችሁን እንድንማማርበት ኮሜንት ላይ ማስቀመጥ ትችላላችሁ። ቪዲዮ ላይክ ካላደረጋችሁ ሌሎች እንዲሳተፉ ላይክ አድርጉ፣ ሼር እንዲያደርግ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።